ሴቶችን በወር አበባ ጊዜ ወሲብ ማድረግ አይቻልም አይደለ? 222 ላይ 222 ላይ አዎ፣ እሺ 222 ላይ 222 ነው ያልኩት። እሺ ስለዚህ አሁን ለምሳሌ በሱ አንፃር መሰረት ደግሞ ሐዲስ ላይ ደግሞ ለምሳሌ ነብዩ መሐመድ ደግሞ ከወሲብ አርግቷል ይላል። እርግጠኛ ነህ? አሁን እርግጠኛ ነህ ጌቾ? አዎ ክፈተው ማካላችሁ ፕሮፌት ትልቅ ላይ ተደረሽ ዱሪንግ ማይ ሜንሰስ ይላል። ቁጥሩን ተናገርና አንብበው ሙሉውን። ማነው ጌቾ ይሰማሃል? ይኸው አይሰማም? የኔ ድምፅ አይሰማም? ሰላም ትሰማለህ? ቁጥሩን ተናገርና ከዛ በኋላ ሐዲሱ ሙሉን አውዱን አንብበው ነው ያልኩት። ይኸው እሺ ሳሂህ ቡኻሪ 2030 ላይ ነው ያለው። ሙሉን አንብብ ከዛ በኋላ ይኸው the prophet used to embarrass me during my menses ይላል። he also used to put in his head out of the mosque while he was it was and I would wash it during my menses ይላል። ኤምባራስ ምንድን ነው? እሺ ኤምባራስ ማቀፍ ነው የሚለው። እሺ ኦኬ ኦኬ እሺ ጥሩ። ምን ነበር ያልኩት? ቆይ ቅድም ምንድን ነው ያልኩት? ከአንድ ደቂቃ በፊት ኦኬ እሺ ይሄን አንብበው። እሺ ምንድን ነው የሚለው? ይሄንን አንብበው። አንዴ ቆይ እዚህ ጋር እንጨርስ። አይደለም አንዴ እንጨርስ። ይሄንን ቅድም ምን ነበር ያልከኝ? ከአንድ ደቂቃ በፊት ወሲብ አርግቷል ነው የሚለው። ወሲብ አርግቷል ነው። ሐዲሱ ደግሞ ምንድን ነው የሚለው? አሁን ያነበብከው ላይ እንግሊዘኛውና አረብኛው የተለያየ ነው። ባይዘው ቆይ ምንድን ነው ያልከው? አሁን ያነበብከው ላይ እኮ እንግሊዘኛውና አረብኛው የተለያየ ነው። አረብኛው ምንድን ነው የሚለው? ቃሉ ምንድን ነው የሚለው? አረብኛው ያው አንብበው እሱ አንተ። ቆይ እንግሊዘኛ ወደ አረብኛው እኮ እንመጣለን። አንተ በተረጎምከው እኔ ሳልተረጎም አንተ ራስህ የተረጎምከው ላይ ምንድን ነው ትርጉሙ ነው? አረብኛውና እንግሊዘኛው አንድ አይደለም አልኩ እኔ እኮ ሳላ። አንዴ ቆይ እሱ አረብኛው ይለያል። አረብኛው ያው እዚህ ጋር ይለያል። አረብኛው አዎ ምንድን ነው የሚለው? ይለያል። ምንድን ነው የሚለው? ይሄው እሺ አረብኛው ዩባሹሩኒ ነው የሚለው። ምን ማለት ነው? ወሲብ ማድረግ ማለት ሴክሹዋል ኢንተርኮርስ። ኧረ እባክህ ማን የተረጎመልህ እንደዛ ብሎ? ምን ማለት ነው? እሺ ተሳስቻለሁ። ምን ማለት ነው? ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? እሱን ተናገር። አይደለም ምን ማለት ነው ነው ያልኩህ። አንተ ነው ሴክሹዋል ኢንተርኮርስ ብሎ የተረጎምከው አንተ ነህ። ማን ነው እንደዛ ብሎ የተረጎመልህ ነው? አይደለም። አንተ ስህተት ከሆነ እኮ አረብኛው ስህተት ነው ትለኛለህ። እንደዛ ማለት አይደለም ቃሉ። ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? አይደለም አሁንም ስለነገር አይደለም። በአጭሩ እንደዛ ብሎ ማን ተረጎመልህ? መተርጎሙ አይደለም። አረብኛው ምን ማለት ነው? አንዴ ወደዛ እመጣልሃለሁ እኮ። ቆይ ያንዳንዱ እኮ እናወራለን። ግን ማን ነው እንደዛ ብሎ የተረጎመልህ ነው? መተርጎሙ ሳይሆን አይደለም። አረብኛ ቃሉ ምን ማለት ነው? ዩባሽሩኒ ይላል። ወደዛ እመጣልሃለሁ። ግን ለአንተ ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? አይደለም ወደዛ እመጣልሃለሁ። ለምን ትለኛለህ? ቃሉ ልክ ነው ልክ አይደለም ነው። ይቅርታ ጠይቅና ከዛ ላስረዳ። ስሳሳት ነው ይቅርታ መጠየቅ። ለምን እንደው ይቅርታ መጠየቅ? ሴክሹዋል ኢንተርኮርስ ስላልከው ይቅርታ ጠይቀኝ። ከዛ በኋላ እኔ ላስረዳ። እንዴ መጀመሪያ አንተ ቃሉ ልክ አይደለም በልና ታስረዳለህ። እንደዛ ማለት አይደለም ካልከኝ ኦኬ እላለሁ። ግን ቃሉ እንደዛ አይደለም። ባጭሩ ና ባጭሩ ማለት ነው። ዋሽተሃል፣ ባጭሩ ቀጥፈሃል። ይቅርታ ባጭሩ ይሄው ህዝቡ ተመልክቷል። ዩባሽሩኒ የሚለው የአረብኛ ቃል የቱ ጋር ነው የቀጠፍኩት? እሺ ዩባሽሩኒ ማለት ሴክሹዋል ኢንተርኮርስ ነው ብለህ ተናገርክ አይደለ? እሺ አይደለም። እስቲ ማስረጃ አምጣ እና እሺ ማቀፍም እኮ አይሆንም። እሺ ማቀፍ ነው። እሺ ይሆናል። እንደዛ የሚል ትርጉም አለው በነገር ማቀፍ ነው። አዎ
ትርጉም አለው አይደለም? ማዕቀፍ ነው። በአረብኛ ቋንቋ አንድ ቃል በጣም ብዙ ትርጉም አለው። በዚህ አውድ አይደለም ሊትራል ሲፈታ ያመለክት ነው። ሊትራል ሲፈታ ማለት ነው። ሊትራል ሲፈታ ምንድን ነው ትርጉሙ? ብዙ ትርጉም አለው አልኩ እኮ። አንድ ቃል የአረብኛ ቃል በጣም ብዙ ትርጉም አለው። ከነዛ መካከል አንዱ ብዙ ትርጉም እኔ ስለ ብዙ ትርጉሙ አይደለም፣ ስለ ብዙ ትርጉሙ ሳይሆን የጠየቁ ልንገርህ መንካት የሚል ትርጉም አለው። እንዲሁ ደግሞ ምን ማድረግ ትርጉም አለው? ታች ማድረግ፣ ሀግ ማድረግ የሚል ትርጉም አለው። ሴክሹዋል ኢንተርኮርስ ነው ላልከው ግን አንተ ማስረጃ አምጣ። ቃሉ ሊትራሊ ሲተረጎም እኮ ራስ መሰከርክ እኮ ሳላ መንካት ማለት ነው። ለምሳሌ እኔ አንተን ነካው ለምሳሌ ምን አደረኩ ማለት ነው? አይልማ እንደዛ አይደለም። ቆይ መንካት የሚል ትርጉም አለው። ለምሳሌ አንተን ብለካ ለምን እንደሆነ ታውቃለህ? አንዴ አንተን ብለካ ምን አደረኩ ነው የሚባለው። ስለዚህ ዋሽታል። በቃ አሁን አዳምጥ። አንዴ በቃ አዳምጥ። ምንም እውቀቱ የለህም ወይ ቃሉን ማታውቅም ወይ ደግሞ ለምትናገረው ነገር ማስረጃ አይደለም። ሐዲሱ በቃ ለምን እንደማያስኬድ ታውቃለህ? ላስተምርህ። ቀጥሎ ስለ ወር አበባ ያወራል። ይኸው ስማ፣ ቀጥሎ ስለ ወር አበባ ያወራል። ስለዚህ እንደዛ አያስኬድም። የሚያወራበት ሪዝን ልንገርህ። አያስኬድም ሳላ እንደዛ። አንዴ በቃ ላስረዳ። ሐዲሱ መጥቼ ላስረዳ። ቡኻሪ 2030 ላይ ምንድነው የሚለው መሰላችሁ? ዩባሽሩን የሚለው ቃል በዚህ አውድ ላይ በነገራችን ላይ ምን የሚል ትርጉም አለው? ማቀፍ ሀግ የሚል ትርጉም አለው። ሊትራሊ እንደውም እዚህ ጋር እንትን ዲክሽነሪ ላይ ስትከተው ሀጊንግ ብሎ ነው የሚተረጉመው። ሀግ ማድረግ ወይ ደግሞ ማቀፍ ብሎ ነው የሚተረጉመው ሊትራሊ ስታስቀምጠው ዲክሽነሪ ላይ ማለት ነው። ስለዚህ እንግሊዘኛው አልተሳሳተም እዚህ ቦታ ላይ አንተ ራሱ እንዳነበብከው። ሶ በአልቡኻሪ 2030 ላይ የአላህ መልእክተኛ አይሻ በወር አበባ ላይ ሆና ራሱ ሴቶችን መንካት ሴቶች መጽሐፍ ቅዱስ እንዴት ነው የሚመለከታቸው መሰላችሁ ጋይስ? ልክ ነጃሳ እንደሆነች አድርጎ ነው የሚመለከታቸው። ሴቶች በወራዊ ፔሪድ ላይ ከሆኑ እነሱ ነጃሳ ናቸው፣ እነሱ እርኩሶች ናቸው። ሴቶችን መንካትና ሴት የነካቸው ነገር ሁሉ እርኩስ ነው ይላል። እሱን ነገር ለመቃወምና እሱ ነገር ልክ አለመሆኑን ለመናገር የተነገረ ሐዲስ ነው። በነገራችን ላይ እንደውም ተመሳሳይ ብዙ ነገራቶች አሉ። አስረዳሃለሁ። እሱንም ምንድነው አይሻ ረዲየላሁ ዐንሃ ከዚህ በፊት እንደውም የሆነ ዕቃ ስታቀብላቸው አንዴ ትግባ አይደለም ሰማኛ ሚውት አድርጌ እኮ ቀጥላለሁ። ስለዚህ በመጽሐፍ ቅዱስ ላይ ሴት ልጅ እርኩስ ናት። እኔ ስለ መጽሐፍ ቅዱስ መልስ አይደለም ጥያቄ ጠይቅ። ሐዲሱ ከምን አንፃር እንደተናገረ እየነገርኩ እኮ ነው። ሐዲሱ ከምን አንፃር አይደለም ጥያቄ ጠይቅ አይደል ያልኩህ ሳላ እኮ ስማኝ። ሂስቶሪካል ባክግራውንዱን እየነገርኩ ነው። ሂስቶሪካል ባክግራውንዱን እየነገርኩ መጽሐፍ አይደለም እኔ ሂስቶሪክ ሐዲሱ ላይ እንደዛ እንደተባለ ከመጀመሪያው ጀምሬ እያስረዳው ነው። ተው። ስለዚህ ምንድነው በእስልምናችን አንድ ለየት የሚያደርግ እኔ ምን አደርጋለሁ መሰለህ? ታች አድርጌ ለ2 ደቂቃ ከዛ ወደ ላይ አወጣለሁ። እሺ አንድ ጊዜ ታች አድርገህና ከዛ ከ2 ደቂቃ በኋላ እሺ መልሱን የምትመልስ ከሆነ ሳላ ቀጥሎ ስለ ወራ ሚውት ማታረክ ከሆነ እኮ ስለ ወራ አበባ ነው የሚያወራው። ላስረዳና ከዛ እሺ ጌቾ ለዚህ ስለ ወራ አበባ ነው የሚያወራው። 2 እኮ ላስረዳ። እሱንም እኮ ላስረዳ ነው። ዋሽታል አይደለ? ቀጥፋል። ስለዚህ የዋሻውን ነገር ደግሞ እኔ እዚህ ጋር አጋልጣለሁ ነው። ኦኬ እንደዚህ እናድርግ። አድሚኖች አንድ ጊዜ ቆይ ራሴ ላውርድ። አድሚኖችን ከማስቸገር 2 ደቂቃ ብቻ ነው። እንዳትሄድ። ለምንድን ነው ሐዲሱ የተናገረው ከተባለ አስቀድሞ በአይሁዶችና በክርስቲያኖች ዘንድ ሴት ልጅ ፕሬድ ላይ ስትሆን ምን አይነት ቦታ ነው የሚሰጣት የሚል ነገር አለ። ሴቶች ፕሬድ ላይ ሲሆኑ እንደ ውሻ ነው የሚታዩት። እንደ ውሻ ብቻ አይደለም፣ እሷ የምትቀመጥበት ነገር ሁሉ እርኩስ ነው። እሷም እርኩስ ናት። እሷ የምትነካው ነገር ሁሉ እርኩስ ነው። ከነሱ ጋር መቀመጥም እነሱ ማቀፍም እነሱ መንካትም አይቻልም ተብሎ እንግዲህ ያንን በጸሐፋቸው ላይ አስተምሯል ዘሌዋውያን ላይ። ታዲያ እስልምናችን ሲመጣ ምንድነው ያደረገው መሰላችሁ? ሴቶች ፕሬድ ላይ ቢሆኑ እነሱ መንካት ይቻላል፣ እነሱ ማቀፍ ይቻላል፣ ከነሱ ጋር መብላትና ከነሱ ጋር መጠጣት ይቻላል የሚለውን ነገር ለማስተማር ነው የመጣው። ሐዲሱም የሚናገረው በነገራችን ላይ አስቀድሞ ያለውን ስህተት ለማረም ነው የመጣው። ኦኬ መጽሐፉን ከፍትላችኋለሁ። አስቀድሞ ክርስቲያኖችና አይሁዶች ሴቶች ላይ ዋሹትን ነገር ለማረም ነው የመጣው። ሴት ልጅ ምንም ያህል ፕሬድ ላይ ብትሆን እርኩስ አይደለችም። እነሱ ማቀፍ ትችላላችሁ፣ ከነሱ ጋር መተኛት ትችላላችሁ። ምን ካላረጋችሁ ግንኙነት ብቻ ነው ማድረግ የማትችሉት ነው። ኦኬ አብራችሁ መቀመጥ ትችላላችሁ፣ አብራችሁ መተኛት ትችላላችሁ፣ ግን ምን ማድረግ አትችሉም? ግንኙነት ማድረግ አትችሉም። ኦኬ እንደፈለጋችሁ መብላትም መጠጣትም ትችላላችሁ፣ ማንኛውም ነገር ማድረግ ከግንኙነት ውጪ። የአላህ መልእክተኛ እሱ ቃል በቃል የፈለገ ነገር ማድረግ ትችላላችሁ ከግንኙነት ውጪ አሉ። ግንኙነትን እዚህ ውስጥ አታስገባም። ከዛ ውጪ መብላት፣ መጠጣት፣ መጎራረስ የፈለከውን
ነገር ማድረግ ትችላለህ። ስለዚህ ይሄ ሐዲስ የተነገረው ሴቶችን በማቀፍ ሴቶችን በመንካት ነገር ግን ሁሉም ነገር ማድረግ እንደሚችልና ግንኙነት ብቻ መፈጸም እንደማችል ለማስተማር የተነገረ ሐዲስ ነው። ስለዚህ ስለ ወር አበባ ያወራል ቀጥሎ አልክ። አዎ ያወራል። ለምንድን ነው የሚያወራው? በወር አበባ ጊዜ እነሱን መንካት እንደሚቻል መብላት እንደሚቻልና ነገር ግን ግንኙነት መፈጸም እንደማይቻል ለማስተማር የመጣ ሐዲስ ነው እንጂ ግንኙነት የሚለው ቃል ዩባሽሩ የሚለው የአረብኛ ቃል ብዙ ትርጉም አለው። ከነዛ ትርጉሞች መካከል ሀጊንግና መንካት ተች የሚል ትርጉም አለ። ጂማ የሚል ትርጉም ግን የለም። ስለዚህ ይሄ አንተ ውሸት ነው። ማስገባት ትችላላችሁ። አሁን አድሚኖች ቅድም ሁሉ ያስገቡት። ይምራ የምጨምረው ነገር ካለ ጨምር። ጀዛከላህ። እሺ እኔ አንተ ልጠይቀሽ፣ መጀመሪያ ምን ነበር ሃይማኖት? አሁን ምንድን ነው? ሃይማኖት የሚባል ነገር ካቶሊክ የሚባል ያለ መስሎ ነበር። የለም አልኩህ እኮ። አሁንም ማምነው አንድ አምላክን ነው ማምነው። እነሱ ሶስት ብለው አንድ አምላክ በኢብራይስጡ ያህዌ ይለዋል። በኢብራይስጥ በእንትን ደግሞ በአረብኛ ያው አላህ ይለዋል። በሌላ በእንግሊዘኛ ደግሞ ያው ጋድ ይለዋል። በአማርኛ አምላክ ይለዋል። በግዕዝ ደግሞ በግዕዝ የለውም አይወክለውም። የግዕዙ አይወክለውም እኮ ማለት ተገልጽልኛለህ። ፔንቴ ወይ ሙስሊም ወይ ኦርቶዶክስ ወይ የሆነ እምነት ንገረኝ። ይሄ የሰዎች ፍልስፍና ነው። የለም ጴንጤ የሚባል ካቶሊክ የሚባል ምናምን የለም። ይኸው እየነገርኩህ እኮ ነው። መጽሐፍ ቅዱስን ማምን የአንድ አምላክ እምነታዊውን ቃሉን ብቻ ማምን እነዚህ ቅዱስ ካልክ ደግሞ ማለት ነው ወይ ጴንጤ ነው ወይ ደግሞ የሚል የለም። አሰማኝም እንዴ? ስም የለውም ነው ሃይማኖት የለውም። እኛ ጋር እንደዚህ የሚባል የለም። አምላክ አንድ ነው በቃ። በመጽሐፍ ቅዱስ አንድ የሆነው አምላክ ስም የለውም ነው። አምላክ እንዴት ነው? በጌታ ኧረ ይምሩ አንድ በልልኝ። ስም የለውም። እዚህ ነው ይኸውልህ አሚር፣ ትልቁ ችግሩ ምን መሰለ? ሰዎች የፈለሰፉት ነገር ሰዎቹ ላይ ገብቶ ጭንቅላታቸው ላይ ገብቶ መጽሐፍ ቅዱስን ሰዎች እንዳያነቡ አደረጓቸው። አሁን ከአንተ ጋር በደንብ እንደምግባባ አውቃለሁ። አሁን ያነበብካቸው ክፍሎች አሉ፣ ያላነበብካቸው አሉ። ገብቶሃል? አሁን መጽሐፍ ቅዱስን የሚያውቁ አሁን አዋቂ የሚባሉት ሊቃውንት ምናምን በመጽሐፍ ቅዱስ ሊቅም የለም እንደ ኢምራን አንተ ለእኔ አስረዳኝ። አንተን ሃይማኖት ምን እንደሚል ማለት ነው። እኔ ሃይማኖት የለኝም እያልኩ እኮ ነው። ኦርቶዶክስም እንደዛው ማለት ነው። እስቲ የአንተ ሃይማኖት ምን እንደሚል እንደ ኢምራን አስረዳኝ እስቲ። ሃይማኖት የሚባል በመጽሐፍ ቅዱስ ውስጥ የለም እኮ። አስረዳኝ ነው ያልኩት። እምነት ነው ያለው እኮ፣ እምነት ነው ያለው። ሃይማኖት ስም ነው። እምነት እንደሆነማ ነው የማውቃለሁ። ግን በቃ ስለዚህ እምነትህ ምን የተጻፈ ነገር ምን የሆነ ነገር እስቲ ንገረኝ ነው እኮ ያለው። ያንተ የተሻለ ከሆነ ወደ አንተ ልምጣ ብዬ ነው። እኔ ጋር ምን ሰራለህ? ወደ መጽሐፍ ቅዱስ ግባና አንብብ እኮ ነው የምልህ። መጽሐፍ ቅዱስ ከሆነማ ካልከኝ አሁን ወደ መጽሐፍ ቅዱስ በደንብ አዳምጠኝ። በቃ እንደዛ ከሆነ ላሳይህ። የአንዱን አምላክ ከብሉይ ኪዳን አሳያለሁ፣ ወደ አዲስ ኪዳንም እመጣለሁ። ከብሉይ ኪዳን ስጀምር ከምን እጀምርልሃለሁ? ያው ከዘዳግም ልጀምርልህ። ደስ ይላል የዘዳግሙ። እኔ አላውቀውም። ይምሩ ይኸውልህ፣ ምስክሩ ነኝ። እኔ አላውቀውም። እሱ ነው የሚለው። እንዳይጠይቀኝ ግን እሰማሃለሁ። ይኸውልህ እስራኤሎች ስማ፣ አምላካችን አንድ አምላክ ነው። አንተም አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እስራኤሎች ስማ፣ አምላክህ አንተ አንድ ነው። አምላክ ስንት ነው አለ እዚህ ጋር ወንድሜ? ወንድሜ እየሰማሁ ነው። አምላክ ስንት ነው አለ እኮ ንገረኛ፣ መስማትን። አምላክ ስንት ነው አለ? አንድ ነው አለ። በጣም ጥሩ። ኢሳይያስ 44 ደግሞ ትገባና ኢሳይያስ 44 ደግሞ ኢሳይያስ 44 ቁጥር 22 አካባቢ ምን ይላል? 24 ምን ይላል መሰለ? ኢሳይያስ 44 ቁጥር በደንብ አዳምጠኝ። መቻልከኝ
ለምን አንዱን አምላክ እየነገርኩ ነው። አሁን ከዛ በኋላ አንተ ግን ስላሴ ተብለ ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ተብለን በልጅነታችን ስላሴ ስንት ናቸው? አንድም ሶስትም ናቸው። ሶስትነታቸው በምንድን ነው? በስም በአካል በግብር እያልን ተምረን ነበረ። ይሄ መጽሐፍ ቅዱሳዊ አይደለም። ይኸው መጽሐፍ ቅዱሳዊ የሆነውን እያሳየውክ ነው። ሄደ ደግሞ ትጠይቃለህ። እኔን አላስጠጋ ብለውኛል፣ ይኸው አባረውኝ። እግዚአብሔር ስታቸው እነዚሁ አምላክ አንድ ነው ያሉ አለ አንድ ነው ያሉት ተቀብለውኝ ጊዜ ሰጠውኝ እየተናገርኩ ነው። ይኸው ኢሳያስ 44 ቁጥር 24 ላይ ከማፀን የሰራው የሚቤዥ አምላክ እንዲህ ይላል፣ ሁሉን የፈጠርኩ የምን አምላክ የምን የሚቤዥ አምላክ? የሚቤዥ ማለት የሚያድን ገባ። ሁሉን ነገር ወንድም ይሄን ይኸውልህ አማርኛ እኮ ነው ብራዘር። አንዴ አዳምጥ እንግዲህ። አሁን ተናገር ብለህ ደግሞ መሀል ላይ እየገባ አላቅም ብለህ ደግሞ እንደምታውቅ አንዴ ያልገባኝን ነገርማ ጠይቃለሁ። ጨርሰዋ የሚቤዥ ማለት የሚያድን እኮ የሚቤዥ ሌላ ቋንቋ ነው ለእኔ ብዬ አይደለም፣ አማርኛ ነው። የሚቤዥ ማለት በቃ የሚያድን አማርኛ ነው ይሄ ነገር። የሚቤዥ አንዴ እስቲ አንዴ እሱን አይደለም ዋና የፈለጉት። ሁሉን የፈጠርኩ ሰማያትን ለብቻዬ አጠገቡ ወልድም መንፈስ ቅዱስ የሚባል የለም፣ ለብቻዬ የዘረጋው ምድርን ያጸናው አምላክ እኔ ነኝ ያለው። እኛ ነን አይደለም፣ እኔ ነኝ። ከእኔ ጋር ማን ነበረ ብሎ ጠየቀ። ማንም የለም። እሺ ይሄንን ብሎ አምላክ እኔ ብቻ ነኝ ብሎ ኢየሱስ ጋር እንምጣና ደግሞ ኢየሱስ ያለውን እናይ። ኢየሱስ ዮሐንስ 17 ቁጥር 4 ላይ ምን ይላል? እውነተኛ ኢሳያስ 44 ቁጥር 24 ይምሩ ያዝልኝ። ኢሳያስ ዮሐንስ ቅድም ያልኩ ማቴዎስ። እሺ ኢሳያስ 44 ቁጥር 24 ዘዳግም 6 ቁጥር 4 እና 5። አሁን ደግሞ የዮሐንስ ወንጌል ምዕራፍ 17 ቁጥር 4 ምን ይላል? ቁጥር 3 የቱን ነው የምትነግረኝ? 3 አንቀጽ ነገርከኝ። የትኛውን ነው የምትነግረኝ? አሁን ደግሞ አዲስ ኪዳን ኢየሱስ አንድ አምላክ ብቻ እንዳለ እሱ አምላክ እንዳልሆነ ይነግራል። ኢየሱስ ፍጹም ሰው ነው። እውነተኛ አምላክ ብቻ ይሆን ካለ ፍጹም ሰው ብቻ ሲሆን ፍጹም አምላክ ፍጹም ሰው ብቻ አይደለም። ይሄው እሱ አምላክ ከሆነ ይሄው እሱ ምን እንደሚል ፍጹም አምላክ ፍጹም ሰው ፍጹም አምላክ። እሱን አምጣና አሳየኝ እስቲ። እኔ ምንም የማመጣልህ ነገር የለም። ፍጹም ሰው ታዲያ የማታመጣውን የማታውቀውን ለምን ትናገራለህ? የማታውቀውን የምታመጣውን ሳይሆን ማለት ነው። ታዲያ የቱ ጋር ነው የተጻፈው? ባልተጻፈ ለምን ትናገራለህ? ኢየሱስ አምላክ አልከኝ አይደለ? አይደለም። እኔ መቻልኩ ኢየሱስ ሰው ነው እኮ ወንድ ሰው ነው፣ ወንድ ልጅ። እሺ። ስለዚህ ራሱ ምን አለ መሰለ? እውነተኛ አምላክ ብቻ የሆንክ አለ። ማን ነው የሚለው? ይሄን ኢየሱስ እኮ ነው የሚለው። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ። ኢየሱስ ምን የተባለ ነው? የተላከ ነው። ያውቁ ዘንድ እቺ የዘላለም ሕይወት ነች አለ። አንተን ያውቁ ዘንድ እኔን ደግሞ መልእክተኛውን ይቀበሉኝ ዘንድ እቺ የዘላለም ሕይወት ነች አለ። እሺ ሌላ ቦታ ደግሞ ምን ይላል? ስለዚህ አስረዳኝ። ኧረ በእናትህ አታወዛግበኝ። ይምሩ ኧረ አንድ በልኝ፣ አታወዛግበኝ። ይህንን ካስረዳኝ መጽሐፍ ቅዱስን እኮ አሁን ካለ ማወቅ አሁን እኮ ግልጽ። እኔ ለምን አስረዳለሁ? መጽሐፉ እየነገረክ እኮ ነው እኮ አንተ መጽሐፍ እኔ መጽሐፍ የለኝም። መጽሐፍ ቅዱስ አጠገብህ አለ? ኧረ እኔ ምንም መጽሐፍ የለኝም። እንዴት ታዲያ ደፍረህ እዚህ ገባ? እንዴት ማለት ለመወያየት ማለት ነው? ሳታውቅ እንዴት ትወያያለህ? እንዲህ ለምንድን ነው? ስለመወያየት አይደለም የማላውቀውን ነገር ለማወቅ
ነው የገባሁት። በቃ እሺ፣ ይምሩ ሲናገር በቃ ስማው፣ በጣም ጎበዝ ነው ይምሩ፣ በደንብ ያስረዳል መጽሐፍ ቅዱስ። ከአንተ በፊት ነው የማውቀው። እሱን እንዲች ብለህ እንዳታስብ፣ ችግር የለብኝም። ግን አንተ አሁን አየህ፣ ይምሩ በጣም ችግር አያስተምሩም፣ አይነግሯቸውም፣ መጽሐፍ ቅዱስን አያሳዩአቸው። መጽሐፍ ቅዱስን ገዝታችሁ ቤታችሁ አንብቡ አይደለም። ወቀሳው እስከ መግባት ይልቅ ማለት ነው የተለያየ ሃይማኖት ላይ ያለን ያለ ዳንተኝ ሁሉም ሃይማኖተኞች ብራዘር ወንድሜ እኮ አንድ ነገር ልበል። አንተ ሃይማኖት ምንድን ነው? ኦርቶዶክስ ነህ? ኦርቶዶክስ ነህ? ኦርቶዶክስ ነኝ። ስላሴዎች ስንት ናቸው? ቅድም ይምሩ ብዜቱን ነግረሽኛል። አሁን ስንት ናቸው? እንዴ የተማርከውን ነው። የኢብሩ እኮ ሙስሊም ነው፣ ስላሴንም አያምንም። እኔም ስላሴን አላምንም። በፊት አምን ስለነበር ነው የምጠይቅ። በፊት አንተ ምን ብላ አመንከው? አንድም ሶስትም ብዬ አምላክን አንድም ማረኩትም ሶስትም ማረኩት። በኋላ አይደለም አምላክ አንድ ሶስት አይደለም። አንድም ሶስትም ማረከው አልተጻፈም። የቱ ጋር ብፈልገው አጣሁት። አምላክ አንድም ሶስትም የሚል አጣ። እንዴት በንግግሩ ማወቅ አይቻልም? አይቻልም። እንዴት ነው የማይቻለው? ምን እንትን ነው ልትወያይ ነው? ከተወያየ እኔ ውይይት ነው የምወደው። አሚር አወያይ አሁን ጥልቅ ብላ አይደለም ከእሱ ጋር ያለሁት። መወያየት ከፈለግ አሁን ከእሱ ጋር ላቁምና ወደ አንተ ልምጣ እና ችግር የለውም። ስለዚህ አንተ ኦርቶዶክስ ፋሲል በቃ ብራዘር፣ ከእሱ ጋር ልሂድ። በቃ ይበቃ። አይደለም እኔ ጋር እንዲ አዳምጠን። በቃ እኔን አወዛግበኝ ሌላ ቦታ እንዲ ገና ትወዛገባለህ። አዳምጠኝ። ሶስት አምላክ የሚያመልክ ምንጊዜም ይወዛገባል። መልስ የለውም። አሁን ወደ እሱ አንካ ፋሲል በጣም ከነበረ መጀመሪያ ስገባ ብራዘር፣ አሁን ያለሁበትን እምነትና ትቼ የወጣሁትን ነገር ትክክል አይደለም የሚለውን እንወያይ። አሁን እኮ እኔ እንወያይ ወይ በስላሴ እንወያይ አልኩ። እሱን ልነግርህ እኮ ነው እኮ አትንገር። ያው ወደ ውይይቱ አሚር እንትን በለንና አወያየን። አሚር ትንሽ አውቃለሁ የሚል አክሽን ስለሆነ አወያየን። አውቃለሁ የሚል አክሽን ሳይሆን ንጉስ አንተ ከዚህ በፊት መጀመሪያ ተጠምቀ ነበራ? እኔ ከዚህ በፊት የፈለግኩትን ልመን። አሁን የማምነውን ነገር ከኔ ጋር ተወያይ። አሁን ያለሁበትን ተወያይ። ስፈልግም እኮ የፈለግኩትን መሆን አምላክምም እኮ ፍቃድ ሰጥቶኛል። አየህ፣ አሁን በበፊቱ ለመክሰስ ምናምን ብትወጥ እኔ አንተ አፍንትን ይላል እንጂ አሁን አምላክ አንድ ብዬ ነው እኔ የማምነው። በፊት የነበርኩበት አምላክ ሶስት እንደሆነ ነው። እሱን ሶስት እንደሆነ ደግሞ ለአንተ አሳያለሁ። አይ እኛ አንድ ነው የምትለኝ ከሆነ እንወያይ። አንድ እንደማትል ማሳየት እችላለሁ እኔ። አለቀ። አምላክ ሶስት እንደምትል ለአንተ እነግርሃለሁ። አይ አምላክ ሶስት አንልም ከምትማትል ከሆነ እንወያይ። ይኸው መጽሐፍ ቅዱስ እጃችን አለ። ይኸው ይምሩ ጋር አለ። እንትን በለን አወያየን። ይምሩ በቃ እሱ ስላሴ የሚባል ነገር እኔ የለም ነው። እሱ ደግሞ አለ ካለኝ በሁለቱ እንወያይ። ምንም ችግር የለም። እኔ የለም ብዬ ነው መጽሐፍ ቅዱሴ አወያየን። እሱ ያስማመናል ሁለታችንም። ስለዚህ ፋሲል አሁን አንተ ስላሴ መጽሐፍ ቅዱስ ላይ አለ ብለሃል፣ እምነት ስም ደግሞ የለም ብለዋል። ስለዚህ ከመጽሐፍ ቅዱስ ላይ ስላሴ እንዳለ አሳምነው፣ እሱ ደግሞ እንደሌለ ያሳያል። እኛ እናዳምጣለን። ያ ጀማ ታብታብ አድርጉ። እሺ ኦሪት ዘፍጥረትን አንብበዋላ? የብሉይ ኪዳን ጊዜው ያንተ ነው። እኔን አታስገባኝ። ጊዜው ያንተ ነው። እሺ ኋላ እንጠያየቃለን። እንትን ውይይቱ ምን መሰለህ፣ ደቂቃ ከተያዘ እያዝ፣ ባይያዝም አንተ ስላሴ የሚለውን በመጽሐፍ ቅዱስ ይኸው ብለህ ስለ ስላሴ ትናገራለህ። አይ ስላሴ የለም ብዬ አንድ አምላክ የሚል እኔ እናገርና በኋላ ደግሞ ጥያቄ መልስ ላልነው ነገር እኔም አንተ ስትናገር ይኸው እጽፋለሁ ጥያቄ በኋላ ስለምጠይቅ አንተም እኔ የምናገረውን ነገር ትጽፍና ማን መጽሐፍ ቅዱስ ላይ የትኛው እንዳለ እኔም የለም ያልኩት ካሳመንከኝ ንስሐ እገባለሁ። ከሌለ ግን አንተም አንድ አምላክ ብለህ ከዛ ወዲህ ታቆማለህ። ስላሴን አመሰግናለሁ። እሺ ወንድሜ፣ አንድ ኦርቶዶክስ በመጀመሪያ ሲገባ ወደ እምነቱ ምንጊዜም ያምንበታል። አንድነቱን ሶስትነቱን ሳያምን የትኛውም ክርስቲያን ነኝ ብሎ አይጠመቅም።
መጀመሪያ ማመንን ይጠይቃል። ኦርቶዶክስ ለመሆን ኦሪት ዘፍጥረት ላይ ክርስቶስ አምላክ ፍጥረታትን ሲፈጥር ከዕለተ እሁድ የመጀመሪያ ፍጥረት ብሎ እስከ 6ኛው ቀን ፍጥረታትን ሲፈጥር እስከ አርብ ድረስ አርብ የመጨረሻው ፍጥረት የሰው ልጅ ነው። የሰው ልጅን በመጨረሻው ሲፈጥር ምንድነው ያለው? እንደ መልካችንና እንደ ምሳሌያችን ሰውን እንፍጠር። እንደ መልካችንና እንደ ምሳሌያችን ሲል ደግሞ አንድነትን ሳይሆን ሶስትነትን የሚገልጽ ነገር ነው። ሥላሴ እንዳለ እንድታምን ያደርጋል። እሱን ተው። በአብርሃም ድንኳን አብ ወልድ መንፈስ ቅዱስ በድንኳኑ መጥተው ተመግበዋል። እግራቸውን አጥቦ የተቀበለበት ነው። በአዲስ ኪዳን ስትመጣ አብ ወልድ መንፈስ ቅዱስ የሚነግረን እና የሚጠቅሰን ሥላሴ መኖሩን ጠቁሞ ያሳየን ደግሞ በምንድን ነው? ለመጠመቅ በመጥምቁ ዮሐንስ እጅ በሄደ ሰዓት አብ ከሰማይ የምወደው ልጄ ይህ ነው ብሎ ተናገረ። ወልድ ሥጋን ለብሶ በምድር በዮሐንስ እጅ ተጠመቀ። መንፈስ ቅዱስ ደግሞ በእርግብ አምሳል ሆኖ ከሰማይ ወረደ፣ በትከሻው ላይም አረፈ። ይህን ደግሞ በግልጽ ለዓለሙ እዛም አካባቢ ላሉት እንዳለ ለሁሉም በግልጽ ሥላሴ አንድም ሶስትም መሆናቸውን አሳይቶናል ማለት ነው። አሁን ይሄ ላይ አንተ ሐሳብ ካለህ ወይም ይሄ ነገር ማይገባህና አንድ ብቻ አምላክ ነው ያለው እና አንድ ሶስት የሚባለው ስህተት ነው የምትለው ነገር ካለ አቅርብ። ሁለት ደቂቃ ይደረግላችኋል። በአንድ ደቂቃ ውስጥ የምትንለውና ጥያቄውን ደቂቃ ትይዙልናላችሁ ወይ? እሺ አሁን እኔ ሁለት ደቂቃ ልናገር ትችላለህ። ችግር የለውም። እሺ በመጀመሪያ ያው እንግዲህ የልምድ ወይንም የሰዎችን ሀሳብ ነው እስካሁን የተናገረው። ፍጥረታት በውድ ተፈጠሩ የሚል መጽሐፍ ቅዱስ ውስጥም የለም። እኛ የሚለው በኢብሩ እንደውም ትናንትና ከነ ውስጣስ ጋር አይተነዋል። በኢብሩ እኛ የሚሉት መላእክቶች እንደሆኑ ኢብሩ ላይ በደንብ እኛ ሲል አምላክ አጠገቡ ያሉትን ከዛ በፊት የተፈጠሩትን መላእክት እንደሆኑ በዕብራይስጡ በደንብ በሚናገር ትላንት አይተነዋል። ዘዳግም ቅድም የነገርኳችሁ ዘዳግም ምዕራፍ 6 ቁጥር 4-5 ላይ እስራኤል ወይ እስራኤሎች ስሙ። ለዛውም እኮ እስራኤል የሚለው ያዕቆብ ላይ ነው፣ ግን ሙሴ ስለጻፈው እስራኤሎች ስማ ብሎ ዘፍጥረት ላይ ሲናገር አምላክህ አንድ ነው እኔ ነኝ። እንደገና ደግሞ ዘጸአት ላይ ከኔ በቀር ሌላ አማልክት አታምልክ ብሎ መጽሐፍ ቅዱስ ላይ ዘም ብላችሁ ብትሄዱ ሶስት የሚልም የለም። አሁን ዘፍጥረት ላይ ቅድም ሶስት አለ፣ ሶስት የሚል ነገር የለም። ቁጥሩ እንኳን እኛ ሲል ቁጥሩን አይገልጽም። የዕብራይስጥ አንዳንድ ነገር ሲናገሩ እኛ የሚል ነገር አለ በሚል ኦሪጂናሉ ላይ ስላለ እሱን ወደፊት እናሳያለን። ስለዚህም አምላክ ስንት ነው? አንድ ነው። መጽሐፍ ቅዱስ በእውነት ነው የምላችሁ፣ ዝም ብላችሁ ብትሄዱ አምላክ ስንት ነው? አንድ ነው። አንዱ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ሰው አድርጎ ላከው። ከማርያም ተወለደ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትብላለሽ። ለምን? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በአንዱ አምላክና በሰው መካከል መካከለኛ የሆነው እርሱ ሰው የሆነው ኢየሱስ ክርስቶስ ነው ይላል። መካከለኛ ነው፣ ሰው ነው። ይሄንን ሰው አምላክ አድርገውታል። እንግዲህ አንዱ አምላክ በሰማይ ሆኖ ሌላው አምላክ እንዲወለድ አደረገ። እንደዚህ የሚባል ነገር የለም። አብ ወልድ መንፈስ ቅዱስ የሚለው ስም ነው። በስላሴ ደግሞ በስም በአካል በግብር ምን ይላል? ይለያያሉ ነው የሚለው። አብ ወልድ መንፈስ ቅዱስ ስም ሂዱና አጥምቁ ነው የሚለው። አካል የሚል የለውም። አምላክ ደግሞ አካል የለውም፣ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ምን ይላል? አምላክ መንፈስ ነው፣ አታየው
አዳሰው ልጨብጠውም አትችልም። ስለዚህ አምላክ አንድ ነው፣ መንፈስ ነው። ኢየሱስ ክርስቶስን መልእክተኛ አድርጎ ላከው። በሱ አማካኝነት ፍቅሩን አወቅ ነው፣ እንዴት እንደሚወደን አምላክን ያወቅ ነው። ቃል ሆኖ የተስፋ ቃል ሆኖ የመጣው ኢየሱስ ክርስቶስ በሱ አማካኝነት በአዲስ ኪዳን ያወቅ ነው። በብሉይ ኪዳንም ቃሉን ያወቅ ነው። አመሰግናለሁ። እሺ ወንድማችን አንዴ እኔን ታስረዳኛለህ? ሰዓት ስለሄደ ማለት ነው። ቃል በቃ ተጠያይቁና ከዛ እኛ መሀል ላይ እንግባ። አንዴ አንድ 2 ደቂቃ አትግባብን እንጂ በሰው ውይይት አትግባ እንጂ ወንድም የአምላክ መንፈስ ነው ብለኸኛል። እሺ ወደ ጥያቄ እንግባ። ማነው የሚጠይቀው? አምላክ መንፈስ ነው ብለኸኝ ነበር። አይ አሁን ጥያቄና መልስ ነው። አሁን ቅድም ያልከውን እጠይቃለሁ። ከዛ አንተ ትጠይቀኝ። ስላሴ ማለት ምን ማለት ነው? ስላሴ ማለት አንድም ሶስትም። ስላሴ ማለት አንድም ሶስትም። የቃሉ ቀጥተኛ ትርጉም ስላሴ ማለት አንድም ሶስትም ማለት ነው። በስም በአካል በግብር። ስላሴ ትርጉሙን አታውቀውም? የምን ቃል ነው ስላሴ? አማርኛ ነው? እንግሊዘኛ ነው? ሂብሩ ነው? የምን ቃል ነው ስላሴ? ስላሴ የግዕዝ ቃል ነው እኮ። ስላሴ ትርጉሙ ምንድን ነው? ሶስትነት ማለት እንጂ አንድነት ነው። እሱን ልነግርህ እኮ ነው እኮ ሶስትነት ነው እኮ ነው አይደለ? ቃሉ ሶስት ማለት ወይም በእንግሊዝኛ ትሪኒቲ ነው አይደለ? እሺ ስላሴ ማለት ሶስትነት እንጂ አንድነት አይደለም። በጣም ጥሩ። ስላሴዎች ስንት አካል አላቸው? አንድ አካል። እርፍ ምንፍቅና አንተ ሰባሌዎስ ነህ፣ ተወግዘሃል። ወላሂ ቆይ መሀል ላይ ቆይ ንጉስ አንዴ አይደለም ይሄ ምንፍቅና ነዋ። ምንፍቅና ሲሰማ ዝም አንልም አይደለም። ፋሲል አንድ አካል ብለሃል። አንድ አካል የሚል ደግሞ ካለ ሰባሌዎስ ነው። ቤተክርስቲያን መተው ላሳይ ካንዴ እንመልከት አንዴ። ሰባሌዎስ እንግዲህ እኮ ነው ስለ ሰባሌዎስ። እሺ ኦርቶዶክስ ሆነ ነው የምታወግዘው። እሺ አሁን ለጊዜው ኦርቶዶክስ ሆነ ታወግዘዋለህ። እኔ ጋር ማለት ኧረ አንተም ጋር አይሄድም። ለምን? ይሄ ግልጽ የሆነ ምንፍቅና እኮ ነው። ጉድ እኮ ነው። እንመልከታ ወገን ይታያል። ታስረዱኛላችሁ። ቆይ ይታያል ካሜራዬ። ሄድ ቀጥል እስኪ ምንድን ነው የሚል አንብበው። ስለዚህም እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የኀፍረትን ልጓም በአፋችሁ የውርደትን ንፎ መንደልቶ በአፍንጫችሁ አደርጋለሁ። ሂዱ አጋንንትን ይሳባችሁ፣ ዛሮችም ይጫኑባችሁ። እናንተ እባቦችና የእፉኝት ልጆች፣ እናንተ ውሾችና የተኩላዎች ልጆች፣ እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁም ጦጣ ናቸው። ሂዱ ከእኛም ዘንድ ተለዩ፣ ዳግመኛም አትመለሱ። የሃይማኖት የሆነ እንትን ሸፈነኝ። የሃይማኖት ስርዓት የምትለውጡ እናንተ በስላሴ ሰይፍ ተቀደዱ፣ በቁጣ በትርም ተቀጥቀጡ። ሰይጣን አሽከላ አታምልጡ፣ በደይን ባህርም ተዋጡ፣ ተሰጠሙ ለዘላለሙ አሜን ይላል። አይዋ ቤተክርስቲያን እንደዚህ ያላቸው ማንን ነው? ይህን የካዱትን። ምን የካዱ? ያላመኑትን አይደለም። አልተማርከው። እየተናገረች ያለችው ስለ ሰባሌዎስ ነው። እሺ ሰባሌዎሳውያን ደግሞ ምን ብለው ያምናሉ? እግዚአብሔር በአካሉ አንድ ነው ብለው ያምናሉ። አየህ። ስለዚህ አንተ እና መሰሎቹ ቤተክርስቲያን አውግዛቸዋለች። ስለዚህ ንስሐ ግባ። ስለ ስላሴ ተምረህና ስላሴ በአካል ሶስት ናቸው፣ አንተ ግን አንድ ናቸው ብለሃል። ይሄ ሊትራሊ መንፍቅና ነው።
ያው እምነቲዝም እናመሰግናለን። በቃ ከኦርቶዶክስ አስወጥተዋል፣ ተጠምቀና እሺ ወንድማችን ሌላ እንዴት አናውቅ ብሮ ይምሩ የአንድ ጊዜ ምን ሲዝም ነው ያልከው አንተ ትናገር እኔ እናገር ከወጣኛች ማን ጋር ነው የሚያወራው? ይምሩ አቤት ምን ሲዝም ነው ያልከው? እሱ የራሱ መታለ አውርተሃል፣ ሞግተሃል። ይበቃል። በቃ ሌላ ጊዜ ታወራላችሁ። አሁን ሰዓት እየሄደ መስሎ እስልምና ጥያቄ አለ ከልህ ነገና ኦኬ። ስለ እስልምና ጥያቄ ስለ ሰላም ጥያቄ ማን ይኖረዋል ብለሽ ነው ብራዘር? ይመች በቃ አላህ ሰላም ይስጥ። ዱዓና አድርግልሃሽ ንጉሴ፣ አትጥፋ ከዚህ በኋላ ደንበኛ ነህ። ኧረ ይብሮ ሼብሮ ጋር ነው እንድች ብለሽ እንዳታስብ። አየ በቃ ኢንሻአላህ ዱዓና አድርግልሃለን። እናመሰግናለን። እሺ ዳዊት ቀጥል። እኔ ልናገር የፈለኩት ነገሮች እዚህ ቤት ውስጥ 2600 ሰዎች ተከታታይ አሉ አይደለም? ስለዚህ እኔ ቆጠራ ላይ ነህ? እሺ ኢምራን ለሚጠይቀው ጥያቄ ሃይማኖት ማለት ጫፉን ይዘን የምንሄደው ነገር አይደለም። ሃይማኖት እውነተኛ ሃይማኖት የምንጠይቅ ከሆነ መጀመሪያ ዩቲዩብ ቻናል ላይ እፎይ የሚለው ላይ ግቡና ኢምራን እኔ አንተ ላንተው ጥያቄ ማስታወቂያ የሰራህ ነው አይደለም? ማተገን አንገት ይሳል አይደለም? ችግሩን መሰለህ። አይ መልስለታለሁ። ቆይ ልመልስለት። እኔ አንደኛ አሁን የጠራኸው ሰውዬ ውሸት ነው፣ ውሸታም ነው። እኛ ጋር መተው ሊያወራ አይችልም። ቲክቶክን ለቆ ጠፍተዋል፣ ሊያወራ አይችልም፣ ዘጋን። ሁለተኛ አንተ ክርስትና የምትለካው በሌላ ሰው ነው ማለት ነው። መልስ የለህም ክርስትና ላይ እኔ አላውቅም ማለት ግን ደግሞ ዩቲዩብ ላይ ሄዳችሁ የዩቲዩብ እንጭ ላይ ይዘህና አሰማ። ያንን ፐርሰን ማን አብቅቶት ነው? ይኸውላችሁ እኔ እኮ እፎይ ማለት መጽሐፍ ቅዱስን አያውቅም። እኔ ብዙ ጊዜ በአካልም ተገናኝተን አውርተን እንነጋገርም ብዬው ነበር። አሁን ልልክላችሁ እችላለሁ ፎቶ ከፈለጋችሁ። ሰርግ ላይ ተገናኝተን አውርተናል። እፎይና ከእፎይ ጋር ያሉ እዚህ ቲክቶክ ላይ ያሉ ሰዎች መጽሐፍ ቅዱስን አይፈልጉትም። አሁን ቅድም ያልከው እንትና ተወገዘ፣ እንትና ተወገዘ፣ እንትና እንዲህ ነው እንዲህ ነው፣ የሰው ታሪኮችን ነው የሚያውቁት። በመጽሐፍ ቅዱስ እፎይ አሁን ለምሳሌ አንድ አምላክን አይደለም የሚያመልከው፣ ስላሴን ሶስት አምላክ ስለሆነ ኦኬ። እሱ አሁን ወደ እፎይ ያሳመንና የት ሊወስድ ነው? ምን ሊያደርግ ነው? ወደ ሶስት አምላክ። እኔ በጣም ሰሞኑ ቪዲዮ እየሰራው እንዲያወራኝ ነው። ከእናንተ ይልቅ እኔ እንዲያወራኝ ነበር የፈለጉት። ለምን መጀመሪያ መጽሐፍ ቅዱስን ያጥና። እኔ አሁን ስለ ቁርአን ለምንድን ነው ዝም የምለው? ማንበብ አለብኝ። አሁን እያነበብክ ስለሆነ ከጊዜ በኋላ በጣም ከእናንተ ጋር መወያየት እፈልጋለሁ ማለት በሰላም። እንደዚህ አይነት ውይይት ደግሞ በዓለም ላይ ተደርጎም አይታወቅም። አንደኛ የራሱን ሳያቅ የሰው ጎትቶ አውጥቶ ዝም ብሎ እንትን ማለት፣ እንደዚህ አይነት ውይይት በጣም ይደብራል። ሌላ ጊዜም እንደዚህ የሚነሱ ካሉ መጀመሪያ መጽሐፍ ቅዱስን ያንብቡ። መጽሐፍ ቅዱስን ሳያነቡ የራሱን ሳያነብ ሳያቅ ሌላ ላይ ተንጠልጥሎ ፖለቲካ ነው ነው የምለው እኔ። የፖለቲካ ስራ ወይም ሃይማኖተኞች አቅም ስለሌላቸው አቅማቸውን ሊቆች አሉ ሊቃውንት ነን የሚሉ እያሉ እሱ ተነስቶ እንደዛ ማለቱ ድክመታቸውን የሚያሳይ መጽሐፍ ቅዱስን እንደማያነቡና እንደማያስተምሩ የሚገልጽ ነው። አመሰግናለሁ። በጣም በዚህ ስሜታዊ ስለመሆን በማይመለከተው መጽሐፍ ቅዱስ ሌላ ጊዜ ግን አይመለከተውም። አንድ ነገር አክቹዋሊ ቆይ አንዴ ማን ንጉስ ቀጥልሽ፣ በቃ ቀጥል እናገራለን። ችግር የለውም። ችግር አመሰግናለሁ። ትቀጥላለች ንጉስ። ይቅርታ። አንደኛ የሞተ ስም እኛ ጋር አይጠራም። خلاص ሚዲያው ማንነታቸውን አይቶ ጨርሰናል። በቃ ስለዚህ ድጋሚ ስመጥራቱም አያስፈልግም። ለምን ውሸታሞች እንደሆኑ አጨባሪዎች እንደሆኑ እኛ ፊት ቆሞ ማለት እንደማይችሉ አሳይተናቸዋል። ወሊላሂ አልሐምድ። አሁን አላማችን ሰዎች ሂዳያ እንዳገኙና እምነታቸውን እንዲያውቁ ማድረግ ነው። ሲጀመር ንጽጽር ሲባል ምንድን ነው? አንድ ሰው ክርስትናውን ጠቅሶ ካስተማረ በኋላ ስለ እስልምና ማወቅ አይደለ እንዴ? ግን ስለ ክርስትና ማስተማር ይችላል? ላ አይችሉም። ወላሂ አያውቁም። ስለ መጽሐፍ ቅዱስ ምንም እውቀት የላቸውም።
አንድ ተራ ህፃን ልጅ ከነሱ የተሻለ እውቀት አለው። እኔ ከነሱ የተሻለ እውቀት አለኝ ሙስሊም እንኳን ሆኜ ማለት ነው። አያቻ ዲፈረንስ ይሄ ነው። ወይ ለሐምድ እኛ ጋር እንደዛ ነገር የለም። ለዛ ነው የፈለገ ሲመጣ እኛ እስልምና ጥያቄ የምንቀበለው ተቀብለን ከዛ ደግሞ ደግመን እንጠይቃለን ማለት ነውና ለማንኛውም እምነቲዝም በደንብ ገልጸዋል። እናመሰግናለን። ንጉስ መቀጠል ትችላለህ። እምነቲዝም በቃ እችል ነበር ብዙ ሃይማኖት ሰምቻለሁ። አዲስ ከፍቅርቲዝም በኋላ እምነቲዝም ደስ ይላል። ኢምሩ የአህመድ ዲዳት አጥናቂ ነኝ በእንትን ዙሪያ ማለት ነው፣ ንጽጽር ዙሪያ ላይ ማለት ነው። ግን እንደሱ የሚያስረዳኝ ደግሞ አንድም ሰው እያገኘው አይደለም ነው። እንደሱ እስልምና ጥያቄ አለ እንዴ? እስልምና ጥያቄ አለ ነው አይደለም? ጥያቄ ሊኖረኝም አይችልም። ግን አህመድ ዲዳት እኔ የሆነ እፈልጋለሁ እኔን የሚያስረዳ ንጉስ አንተ ብቻ ነገ 3 ሰዓት ላይ ማለት ነው 4 ሰዓት ላይ ጥያቄዎችን መዝግበህና አታስብ። ጥያቄዎች ደግሞ ከሌሉ እስልምና ላይ ብቻ ልናወራ እንችላለን። አንተ ብቻ ግን ማወቅ ፈልገህ የምትሆን ነገር መዝግበህና እሺ፣ ችግር የለውም ማለት እኔ የሼህ ብሩም ስልክ አለኝ። ችግር የለውም ማወቅ የፈለጉትን እኮ እየደወልኩ እጠይቃለሁ። በቃ ይመች፣ ጠይቅ፣ አታስብ። ግን ደግሞ ማለት ነው አቤት እንደ ወንድም እንደ ፋሚሊ እንደ ቤተሰብ እንትን አንድ ነገር ምን አለ መሰለሽ፣ አሁን ምንድን ነው የት ሄደ አለ እንትን ሲዝም ምናምን ነገር ማለት ነው። አትሸማቀቁ በላቸው ማለት ሁሉም ባመነበት መኖር ይችላል አይችልም? ይችላል። የሰው ብቻን እንጂ በሰላም መኖር ይችላል። ምንድነው ሁሉም የያዘውን ሃይማኖት ተገቢ ነው ብሎ ማስረዳትና የማስረዳት አቅም ሊኖረው ይገባል እዚህ ቦታ ላይ ሲመጣ። ካልሆነ በዛው በውጪ መቀጠል ይችላል። ግን እዚህ ጋር መጥቶ አንተ ስትል ነው እንጂ የሰማሁት ማለት ነው ብቻ እንጂ መናገር ማንም መሸማቀቅ እኔ ጥንቁልና ከሆነ ሃይማኖት እኔ ችግር የለብኝም። የምሩ ሐዲሳችን ያለ አለ ወይ ዛሬ እንዴት ነው አለ እንዴ? ያ እሱን ሰዓት ብቻ ግን አሁን ምን ታውቃለህ መሰለህ ወንድሜ፣ በቃ ነገር ስንት ሰዓት አልሽ? ነገር 4 ሰዓት ነው እመጣለሁ። በቃ ነገር ሰን እናወራለን። አላህ ሂዳያ ይስጥ። አሚን አባቴ። እሺ ጀማ ጀዛኩሙላህ። እምነቲዝም እናመሰግናለን። አላህ ሂዳያ ይስጥ። አይ ቲንክ አሁን በጣም መሽቷል። እኔም ደክሞኛል። ዛሬ አድካሚ ቀን ነው ያልኩት። ኢንሻአላህ ነገ ከመጣ ደግሞ በሰፊው እናወራለን። እሺ እምነቲዝም አዎ እኔ ጋርም ኔትወርክ እያስቸገረኝ እንጂ አንዳንዴ እየሰማሁህ ነበር። በማለት ወጣለሁ እያየሁህ ነው። እና በርቱ። ያው እንግዲህ ዋጋ የምትከፍልበት ነገር ምንም ነገር ከአምላክ የምታገኘው ነው። እሺ በጣም በርቱ። እንደዚህም ድክም ብለህም እንትን አትበል። ገድብ አድርገው ለነገር አስተርፈው። ነገ 4 ሰዓት ከሆነ እመጣለሁ። በጣም ቴንኪዩ። በጣም በአንዱ አምላክ ስም አመሰግናለሁ። በእውነት እኔ ሙስሊሞች አመስግኛችሁ አልጠግብም። ለምን የራሴ የምንምላቸው ሰዎች እንደዚህ ገፍተው እንደዚህ አድርገው፣ እናንተ ደግሞ አይ ግድ የለም ተናገር፣ አንድ አምላክ በሚለው እንስማማለን፣ ወደፊት ደግሞ እናወራለን። የእነሱ ነገር እየተቋጨ ልክ ቅድሙ እንደተቋጨ ይህም 2018 ላይም የስላሴ ትምህርት ይቋጫል ብዬ አስባለሁ። ከዛ በኋላ 2019 አንድ አምላክ የሚለውን በየዓለሙ እያሰፋን የስም ነው የምንድን ነው ልዩነት የሚለውን ደግሞ ከእናንተ ጋር እየተነጋገርን በዓለም ላይ ግን አንድ አምላክ የሚለው ይበዛል። አምላካችንም ይረዳናል። ሰላም እደሩ። ኢንሻአላህ አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። እናመሰግናለን። መቲዝም ኸይር ያ ጀማ። ወደ ቂራታችን ሄድ። ያው አካውንት እየሄደ አይደለም። እሺ ሰዎች ፎሎ እያደረጉ አይደለም። ቻሌንጅም ቀኑ እያለቀ ነው። ሀቂቃ ማለት ነው። ኸይር ኢንሻአላህ ያ ጀማ። ያልሰማችሁ ካላችሁ ለኡስታዝ ጀማል የፎሎ ቻሌንጅ ተጀምሯልና ሁላችሁም ፎሎ አድርጉ፣ ፎሎ አስደርጉ። እሺ ባረከላሁ ፊኩም። ሶስተኛ ያለውን ጀማል የሚለው አካውንት ፎሎ አድርጉላችሁ። ጀዛኩሙላህ። ለምን
200,000 ፎሎወር ከገባ አይፎን ይሰጣል ተብሏል። ስለዚህ ሁላችሁም ፎሎ ማድረግ አትርሱ። አላህ ያክብራችሁ። የእስካሁኑ ፕሮግራም ላይ አስተያየት ካለ የሐዲሱ ሲስተም ቅሬታ ካላችሁ ኮሜንት ጻፉ። እሺ ከሐዲሱ በኋላ ኢንሻአላህ። አሁን ወደ ሐዲሱ እንሂድ። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወባዕድ። ያው ካስታወሳችሁ የቁም ነው ሐዲስ ቁጥር 28 ላይ ነው። 28 ሐዲስ ቁጥር 28 እንደዚህ ይላል። عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ صلى الله عليه وسلم እንደዚህ አሉ። أفضل الصيام بعد رمضان ከረመዳን በመቀጠል በጣም በላጭ ጾም አሉ شهر الله المحرم የሙሐረም ወር መጾም ነው አሉ። وأفضل الصلاة بعد الفريضة كفريضة ከአምስት ሰዓቶች በኋላ ተወዳጁ ሰላት አሉ صلاة الليل በሌሊት የሚሰገድ ሰላት ነው አሉ። እሺ ወደ ሙሐረም ስንመጣ የውም ዓሹራ ይባላል። ያው ታውቁታላችሁ አይደል? ባለፈው ጽመነዋል። የውም ነጀ አላሁ ፊህ ሙሳ አላህ ሱብሓነሁ ወተዓላ ሙሳ ያዳበቀ ነው። ስለዚህ ሸህሩላሂል ሙሐረምን ከረመዳን ቀጥሎ መጾም በጣም የተወደደ ነው ማለት ነው። አንደኛ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም አሉ ወአፍደሉ ሰላቲ በዐደል ፈሪደቲ ከግዴታ ከአምስቱ ሰዓቶች በኋላ ምርጥ ሰዓት ሰላቱል ለይል የሌሊት ሰላት ነው አሉ። ስለዚህ ሌሊት የሚሰገደው ሰላት ከሁሉም በላጭ ነው። ለምን? አንድ ሰው አምላኩን ሙናጃ የሚያደርግበት የሚለምንበት፣ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ሁልጊዜ የሚሰግዱበት። አምላካችን ቁርአን ላይ ምን አለ? ቁሚል ለይለ ኢላ ቀሊላ ሌሊትን አብዛኛውን ጊዜ የሰገድ አሳልፋቸው አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ይሰግዳሉ። የነብዩ ሱና ነው። ስለዚህ የቻላችሁ ካላችሁ ሰላቱል ለይል እንበርታ፣ ያው ዱዓ እያደረግን እንስገድ ማለት ነው። ኦኬ ያው ሸርህ ስለሚበዛ አጠራጣሪ ጋር እናስቀምጠዋለን። በመቀጠል ሐዲስ ቁጥር 29 እንደዚህ ይላል። عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ እንደዚህ አሉ من تاب قبل أن تطلع الشمس من مغربها تاب الله عليه አንድ ሰው ንስሐ ከገባ قبل أن تطلع الشمس ፀሐይ እስከምትወጣ ድረስ من مغربها ከመግቢያዋ የውመል ቂያማ እንደምናውቀው ፀሐይ በመግቢያዋ ትወጣለች አይደለ? ያ ከመከሰቱ በፊት ተውባ ያደረገ ሰው ካለ ታበ አላሁ ዐለይህ አላህ ይቅር ይለዋል። የተውባ በር ሁልጊዜ የተከፈተ ነው። አንድ ሰው በፈለገ ጊዜ ኃጢአት ቢሰራ ተውባ ማድረግ ይችላል፣ ንስሐ መግባት ይችላል፣ ቢያረጅም ምናምን። ኦኬ ግን ምን ሲቀር ሐታ ተግሩበ ሸምሱ ሐታ ተጥሉዐ ሸምሱ ሚን መግሪቢሃ ፀሐይ ከመግቢያዋ እስከምትወጣ አሉ። የዛ ሰዓት በቃ የተውባ በር ይዘጋል ማለት ነው። አላህ ከዛ ጊዜ ይጠብቀን። በመቀጠል ሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ቁሉ ሩህ የምትባለው ነገር ጉሮሮ ላይ ሲደርስ ወይም ደግሞ አንድ ሰው ገርገራ ላይ ሆኖ ንስሐ ቢገባ የሚቀበለው የለም። ለዛን አምላክ ቁርአን ላይ ተውብቱ ለአነ ብሎ ንስሐ ገባ ብሎ ግን ተቀበለት እንደብሎ የሚያስቀምጠው። ስለዚህ አንድ ሰው መሞቱ ከመድረሻው በፊትና እንዲሁም ደግሞ የውመል ቂያማ ከመድረሱ በፊት ንስሐ ከገባ አላሁ ሱብሓነሁ ወተዓላ ይቅር ይለዋል፣ ተውባውን ይቀበለዋል ማለት ነው። ኸይር። ስለዚህ ሁላችንም ተውባ ላይ እንበርታ፣ አላህን ምህረት እንጠይቅ። ተውባ ሲባል ደግሞ ዝም ብሎ በቃ አላህ ይቅር በለኝ ብሎ አይደለም። ላ ያ ነገር ላይ ነደም ማድረግ አለብን። ኃጢአት እንደሆነ ማመን አለብን። ደግመን እንዳንማንሰራ ደግሞ ቃል መግባት አለብን። ራሳችን ማሳመን አለብን እንጂ ዝም ብሎ ኃጢአት ሰርቶ ላ ተውባ ገባለሁ የሚባል ነገር የለም። ኦኬ አላህ ሱብሓነሁ ወተዓላ ሁወል ገፉሩር ረሒም አይደለም፣ መሐሪና አዛኝ ነው። ስለዚህ የትኛውም ሰው አዩማ አብድ ኃጢአት ቢሰራ በየትኛውም ጊዜ ቢሆን አላህን ይቅርታ መጠየቅ አለበት። አላህ ይቅር ይለዋል ማለት ነው። ያው ዱዓ እና ተውባ አትርሱ። የመጨረሻ ሐዲስ ቁጥር 30 عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው قال እንደዚህ አለ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ምን አሉ? ጁዙ አሸዋሪበ ከከንፈር በታች ከአፍንጫ በታች ያለውን ጺም ከከንፈር በላይ ማለት እሱን ቁረጡ አሉ። ዋሪኹ ሊህየ ጺምን ደግሞ ተንከባከቡ አሳድጉ። ወኻሊፉል መጁሰ ጣዖት አምላኪያን እሳት አምላኪያን ተቃረኗቸው አሉ። ስለዚህ አንድ ሙስሊም ከፊት ያለውን ከአፍንጫ በታች ያለውን ጸጉር መቆረጥ አለበት፣ ጺሙን ደግሞ ማሳደግ አለበት። ይሄ ሱና ነው፣ ተወዳጅም ነው። ኦኬ ነብዩ በአምል ያስቀመጡት ነው። በመቀጠል ወኻሊፉል መጁስ ጣዖት አምላኪያንን ኻልፏቸው አሉ። ስለዚህ አንድ ሙስሊም በቻለው ከጣዖት አምላኪያን ተግባር መራቅ አለበት፣ እነሱን መኻለፍ አለበት ማለት ነው። ያው ከዚህ ሐዲስ በጣም ብዙ ነገር እንማራለን። ለምን አሁን ላይ
ብዙ ሰዎች ነሳራዎችን ይከተላሉ፣ ጣዖት አምላኪያን ይከተላሉ፣ የነሱ ሱና ማለት ነው። ይሄ ደግሞ ከባድ ነው። ሙስሊም ከጣዖት አምላኪያን ከእንደዚህ አይነት ተግባር ራሱን ማረቅ አለበት። ኢቭን ማድረጉ ራሱ ችግር ባይኖረው ጣዖት አምላኪያን የሚያደርጉ ከሆነ አነሳራ የሚያደርጉ ከሆነ ከነሱ ተግባር ማረቅ አለብን። ኦኬ ይሄን ለሁላችን ምክር ነው። هذا والله اعلم وصلى الله وسلم على سيدنا محمد وعلى اله وصحبه اجمعين السلام عليكم። ያ ከዚህ በላይ ማስረዘሙ ሸርሁ ስለሚበዛ ቃል መትን ብቻ ነው እየቀረን ያለው ኢንሻአላህ። አሁን ሐዲስ ቁጥር 31 ደርሰናል። ነገ ደግሞ እንቀጥላለን ማለት ነው። ሁላችሁም ጀዛኩሙላህ አላህ ይቀበላችሁ ጀማዓ። በጣም ደስ የሚል ቆይታ ነበር የነበረን። አሁን ግን እስኪ የዛሬ ላይቭ ስትሪም ላይ የሆነ የደበራችሁ ነገር ካለ ንገሩኝ። አዲስ ስለሆነ ምን ይስተካከል የሚለው ከስራ ያላችሁ እንዲሁም ከስራ ያላችሁ ድምጽ ችግር አለ ወይስ የለም፣ የኳሊቲ ችግር አለ ወይስ የለም፣ እሱ ነገር አሳውቁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል። አዲስ ነገር አየሁት። ምንድነው? አንደኛ እምሩ ማሻአላ ጎርምሷል። ድምጹ የሌለ ነው ከሌላ ጊዜ። ሌላው ደግሞ ያው በትንሹም ቢሆን እምሩን ጣቶቹን ምናምን ያየን ነው። ከዛ ውጪ ግን በነገራችን ላይ ማለት ነው እዚህ ጋር ያላችሁ ሰዎች አሁን ለኛ ሁሉም ነገር አዲስ ሲሆን ማለት ነው እንፈራለን። ውስጣችን በተለይ እንቅስቃሴ ስታደርግ ማለት ነው በጣም እየፈራን ነው፣ ግን ይለመጣል። በዚህ ነገር ላይ አጥንቶበት ምን ብሎ ነው የመጣውና ግን ያው ሰው እስከሚለምድ ድረስ ነው። ስለዚህ ኢንሻአላህ እንደ አጠቃላይ ግን በዚህ ሁኔታ በቃ አንተ መደሰት ስቱዲዮ በዚህ ሁኔታ ዘመናዊ በሆነ መልኩ መደረጉ የምር በጣም ደስ ይላል። አልሐምዱሊላህ ጀዛኩሙላህ። ድምጽ ምንድን ነው ያለው? ኮሜንት ላይ ጎርመም ነው ያለው እንጂ አይቆራረጥም። ማሻአላህ ጥሩ ነው። የኔትወርክ ችግር የለም። የኔትወርክ ጉርምስና አይ መጎርመስ ብቻ አይመስለኝም እምሩ የሆነ ከማማ ነገር ያደረክ ይመስላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማስክ ያደረክ ይመስለኛልና ያን ነገር ብቻ ነው እንትን የሚለው ያ ራሱ لا አፊ እንትን ክፍት ነው፣ ግን አይ ቲንክ የሆነ ማይክ መሰለኝ ማይኩም ይሆናል። ትንሽ የታፈነ ነገር አለው። ከዚያ ውጭ ግን በጣም በጣም ምርጥ ነው። ችግር የለውም። ባይ ዘ ወይ ያው የመጣ ነው የምትናገረው ንግግር ለመስማት ነው። በደንብ አድርገን እየሰማን ነው። የምትናገረው ነገር በደንብ እየገባ ነው። ደግሞ ስቱዲዮ በጣም ተመችቶናል። ለአይን በጣም ቀለል ያለ አንተንም እያየን እንዲህ ስታስተላልፍ በጣም ደስ የሚል ነገር አለው። እስኪ ለመድ ድረስ ነው 2-3 ጊዜ ያው ወንድማችን ሼህ ጀማል እንዳሉት ነው። እስኪ ለመድ ድረስ ለአንድ 10 ቀን 5 ቀን ሊከብድ ይችላል። ከዚያ በኋላ ግን ቢኢድኒላህ በጣም ደስ የሚል ነገር ይሆናል። አላህ ያግዝክ። በጣም ደስ ብሎናል። የሚያምር ስቱዲዮ ነው ማሻአላህ ተባረከ الرحمن። በዚያ እውቀት ላይ ደግሞ ስቱዲዮ ላይ ደግሞ የጀመራችሁት ኪታብ በጣም ተመችቶኛል። ምክንያቱም ስለሌላው ብቻ ተምሮ መሄድ የለበትም። ህዝቡን ከታች ያለው ስለሌላው ከተማማርን የሌላውን ችግር ካሳየን የኛንም ዲን አልእስላም ካስተማርን በኋላ መጨረሻ ላይ ደግሞ ዒልም ነገር ሰጥቶ መሄዱ በጣም ጥሩ ነው። አላህ Subhanahu Wa Ta'ala ያግዝክ። አላህ ካንተ ጋር ይሁን። በእድሜ ትንሽ በእውቀት ትልቅ በደረጃ ትልቅ አላህ Subhanahu Wa Ta'ala ያድርግክ። አሁንም እንዳደረገክ ወደፊትም ያስቀጥልልህ እላለሁ ሐቢቢ። አላህ ይባርክ ፊክ። አሚን። ሐያከላሁ አላህ ይቀበል ወንድሜ። ጀዛከላሁ ኡስታዝ። አይ ቲንክ ካሜራ ጥራት ትንሽ ይቀንሳል አይደለ? ከናንተ ጋር ኡስታዝ ትንሽ ብቻ ጥራት አለው። አይ ካሜራ ጥራት እንኳን እኔ በደንብ እያየሁ አይደለም። በነገራችን ላይ መኪና እያሽከረከርኩ ነው እያዳመጥኩ ያለሁት። ካሜራ ላይ ብዙም ፎከስ እያደረኩ አይደለም። በተወሰነ ደረጃ ብቻ ነው። አንዳንዴ መኪናው ሲቆም ብቻ ነው እያየሁ ያለሁት። ወላኪን በጣም ጥሩ ነው። ከማየው በጣም ምርጥ ነው እንትኑ ኳሊቲው። በቃ ይመቻችሁ። እንግዲህ ከዚህ በኋላ በዚህ የምንገናኘው ያው እስከምንለተ ስለመደሙ በጣም ገራሚ ይሆናል ኢንሻአላህ። እኔም ያው ፈታ በይ እያወራሁ አይደለ? ስለምደው ግን እንደ ድሮ እናወራለን ኢንሻአላህ። ይመቻችሁ። ጀዛኩሙላሁ ኸይራን። ያው ይሄ ራሱ አንድ ስቴፕ ነው። አንድ ዳዋን ከፍ ለማድረግ የሰራነው ስራ ነውና አላህ እንዲቀበል እንደው አድርጉልኝ። እንዲሁም ደግሞ እዚህ ስራ ላይ በወንድሞች እህቶችን በሙሉ አላህ እንዲቀበላቸውና አላህ በወጣ እንዲተካላቸው እንዲሁም ደግሞ ሷሊህ አማላቸውን በወንድ እንዲቀበላቸው ከመጥፎ ነገር እንዲጠብቃቸው ዱአ አድርጉልኝ። ጀዛኩሙላህ ብያለሁ ሁላችሁን ኢንሻአላህ። ጀዛከላሁ ኡስታዝ ሙአዝ። ያ ጀማዓ ኡስታዝ ጀማልን ፎሎ ማድረግ አትርሱ። አብዱል ፈታህን ፎሎ ማድረግ አትርሱ። አሁን ፎሎ ማድረግ እንዴ ኡስታዝ ሙአዝን ያው ፎሎ ያደረገ ሰው ይገኛል ብዬ አስባለሁ። ብቻ ግን ፎሎ ማድረግ አትርሱ። ባረከላሁ ፊኩም። እስካሁን ከኛ ጋር የነበራችሁ አይ ቲንክ 5 ሚሊዮን ጊዜ ታታጋችኋልና ማሻአላህ አለይኩም። አላህ ይቀበላችሁ።
ያው ቀላል ቁጥር አይደለም። አይ ቲንክ በጣም ብዙ ቁጥር ነው። በርቱ። ነገም ደግሞ በሰፊው እንገናኛለን። ጀዛኩሙላሁ ኸይረል ጀዛ ወተቀበለላሁ ሚንኩም። እስካሁን ስታስተምረን ከሆነ ከነፍስያችን ነው። ትክክል ደግሞ አስተምረን ከሆነ ተውፊቁ ከአላህ ነው እና በዱዓ አትርሱን። ጀዛኩሙላሁ ኸይረል ጀዛ ወአሕሰነ ኢለይኩም። ሃዛ ወላሁ አዕለም። ጨርሻለሁ እኔ። የሚጨመር ካለ ወንድሞች ጨምሩበት። خير I think يلم سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك والسلام عليكم.